እንግዳ ተቀብሎ ማስተናገድ አንድ ኢትዮጵያዊ ባህላችን ነው ባለች አይደለም ወይ? የኔ ቆንጆ የኔ ቅመም ሞተስ የምትለው አፍሽላ ደስ ይላል። እውነቴን ነው የምልሽ፣ ይሄ ንግግርሽ በእናትሽ ወጥሽ መሆን አለበት። በጣም አመሰግናለሁ። አጸደ ወይዘሮ ሀና እንግዳ አለባት። ስለዚህ ብዙ ባናስቆያት ጥሩ ነው። ቆይ አልገባኝም። ባናስቆያት ማለት ለእንግዶቹ ራስ ሰርታ የምታቀርበው ራሷ ናት እንጂ ምን ሆነሻል? መነን እኛ እያለንማ በፍጹም አይሆንም እንዴ። እኛ ራሳችን ጎንበስ ቀና ብለን ማስተናገድ አለብን። እኛ ነው የምናስተናግደው እንዴ። የወይዘሮ ሀና እንግዶች አይደለም እንዴ? ኧረ ብዙ ችግር የለውም እንዴ። አንቺም እኮ ያው ለኔ እንግዳ ነሽ። ለነገሩ ልክ ነሽ መነንዬ። አንቺ የምትሰሪ ምግብ እጅ እንደሚያስቆረጥ ደጋግማ ነግራኛለች። አጸደ በጣም ጠቅሞሻል። ከፍልሽ ግቢና ነው ይራስ። እሺ አመሰግናለሁ። ተነጋግረን እኮ ነው። ቆይ ለምንድን ነው እንደዛ አዲስ ሊሆን ቻለሽ? ቆይ ከኔ አንቺ ትሻለሽ ጨራሽ አንቺ ልታሽ ምንድን ነው ማሽቃበጥ? እንደዚህ እሱ እንኳን በደንብ ታውቁኝ ነበር። በጣም ያሽቃበጥ። ቆይ ይልቅ እሱን ታይው ነው። ወይዘሮ ሀና እኮ እንግዶች አሉብኝ ስትል ነበር። የምን እንግዶች ነው ያሉበት እንዴ? ቆይ ቆይ የሀብል አባት ተገኘ እንዴ? የሀብል አባት ቤተሰቦች ናቸው። አልከፋኝም። ይሄ ደግሞ ምን ማለት ነው? እስክንድርና ቤተሰቦቹ ናቸው የሚመጡት። አጸደ መነንና ኩኩሻ እያዛሉ ብላችሁ ታስባላችሁ? እያዛሉ የምትሉ ኮመንት ላይ 2 ቁጥርን በመጻፍ ቪዲዮን ጀምሩት። እንደሚታወቀው አጸደ አውቃ እያለቀሰችና የመነን ዘመድ በመምሰል ወደ ቤታቸው ተቀላቅላቸዋለች። ይህንን ነገር መነን አልፈለገችውም ነበር። ነገር ግን እሷ በሌለችበት ሁሉንም ነገር አጸደ አከናውናና አድርጋ ጠብቃታለች። ይህ ደግሞ መነንን በጣም እያስቆጣት ይገኛል። እኔ በራሴ እንትን ስል አንቺም ደግሞ ከኔ ባሽ ያሳዝናል እያለች ስትናገር ተመልክተናታል። እንደሚታወቀው አሁን ላይ ኩኩሻ ብትጸጸትና ስራዋና በደሏ ቢገባትም ምንም ማድረግ ማችልበት ደረጃ ላይ ደርሳለች። ምክንያቱም አሁን የገባችበት እሳት ወዴትም እንድትሄድ አይፈቅድላትም። አሁን ላይ ሀናንና ልጅቷን በጣም ወዳቸዋለች። እህቴና እናት እያለች ስትጠራቸው የሰማን እንገኛለን። ያም የሆነበት ምክንያት ደግሞ እንደሚታወቀው እሷ ጎዳና ላይ በማደጓና የቤተሰብ ፍቅር ባለማወቋ ነው። እና አሁን ላይ የእናትና የእህት ፍቅር በምታገኝበት ጊዜ ላይ በሰራችውም ስራ እየተጸጸተች ባገኘችውም የቤተሰብ ፍቅር እየተደሰተች እየኖረች ትገኛለች። ምናልባት አሁን ላይ ጉዱ ይፍረጠረጥና ሁሉም ነገር ይወጣል። እሱ ሌላ ጉዳይ ነው። ምን እንደሚፈጠር አብረን የምንመለከት ይሆናል። እንደሚታወቀው አሁን ላይ ኩኩሻ ለብቻዋ እየሰራች ቢሆን ኖሮ እስካሁን ድረስ በራሷ እጇን እንደምትሰጥ ግልጽ ነበር። ነገር ግን አሁን ላይ ኩኩሻ ብቻዋን እየሰራች አይደለም። ያገዘቻት ያለችው መነንም ነገሮቹን በሙሉ ለማስተካከል እየሞከረች ትገኛለች። እሷም ተስፋ እንዳትቆርጥ እያበረታታችና ወጥ እንድትሄድ እየገፋፋቻት እስካሁን ድረስ አምጥታታለች። አሁን ላይ እዝራ ቤታቸው የሄደ የነበረ ቢሆንና እህትየውም ሁሉንም ነገር ብትነግረው ራሱ እሱ አሁን ላይ ሊገባው አልቻለም። እንዴ ኩኩሻ ቆይ እዚህ ምን ታደርጊያለሽ? እዚህ ነው የምትኖሪው ብሎ ሲናገር የዚህ ሰዓት ላይ ልጅቷ ምን ማለት ነው እህቴ እኮ ናት ብላ ትመልስለታለች። የዚህ ሰዓት ላይም ሀብል እህቴ ናት ስላለች ግራ ገብቶት እዝራ ሀብል ነው እንዴ ስምሽ? ኩኩሻ አይደል እንዴ ስምሽ ይላታል። እሷም አይደለም ሀብል እኮ ውጭ የምታወቅበት ስሜ ነው፣ ኩኩሻ ደግሞ የሰፈር ስሜ ነው፣ አንተ የምታውቀው እሱን ነው ብላ ትመልስለትና አንዴ ውጭ እናወራ ብላ ይዘው ትወጣለች። የዚህ ሰዓት ላይ እህትየዋ የሆነ ትክክል ያልሆነ ነገር እንዳለ ይገባታል። ምንድነው እሱ የሚለውን ነገር ለማጣራት ምንም ማድረግ ስለማችል ሄዳ ቀጥታ ለእናትየው ትነግራለች ለሀና። ሀና መጀመሪያ ላይም ጥርጣሬ እንዳለባት ግልጽ ነበር። አሁን ላይ እየተቃረበች ነው፣ ወጣ እየደረሰች እንደሆነ እየተመለከተ እንገኛለን። እናም ለእዝራ ሁሉንም ነገር እንድትነግረው ሲያስጨናንቃትና ማንሽ ምንድነው እየደበቅሽኝ ያለሽ ብሎ ሲጠይቃት ሌላ ነገር ትነግረዋለች። ሀብል የሚለውን ስም የተጠቀመችው ስሙን ስለምትወደውና በጣም ስለሚመቻት እንጂ ይህን ያህል ምንም ሌላ ነገር ኖሮት እንዳልሆነ ትገልጽለታለች። የሀብል ስም በጣም ወዶ ነበር፣ ስለዚህ ነው የተጠቀሙት፣ በቃ
ሌላ ነገር የለም፣ ሌላ ነገር አልኮረጅኩም፣ ሌላ ነገር ደግሞ አልሰረኩም ብላ ትመልስለታለች። ይህንን ነገር የተመለከተው እዝራም ነገሩን ግራ ስለገባው እሺ ታዲያ ሰዎቹ እነማን ናቸው ይላታል። የዛ ሰዓት ላይም ቤተሰቦቼ ናቸው ትለዋለች። ምን ማለት ነው ቤተሰቦቼ ናቸው ማለት? ቤተሰብ የለኝም ሜዳ ላይ ያደግኩት አላልሽኝም ነበር ይላታል። እና ወፍ ዘራሽ ሆንኩ መስሎ ነበር ትለዋለች። አይደለም እንደዛ ማለት ፈልጌ አይደለም፣ ብቻ እናትም አባትም የለኝም ቤተሰብም የለኝም ስትይ ስለሰማሁሽ ይላታል። አዎ አልነበረኝም፣ ነገር ግን አሁን ነው ሰሞኑን እናቴ እኔን አፈላልጋ ከእህቴ ጋር አብሮ የመጡት፣ እናም ስላገኟቸው አሁን ላይ ከነሱ ጋር እየኖርኩ እገኛለሁ ብላ ትመልስለታለች። ነገሩ ምንም ባይዋጠውም ባይጣመው ምንም ማድረግ ስላልቻለ ይቀበላል አምኖ። እናም እባክህ አሁን የመጣበትን ጉዳይ ልትነግረኝ ትችላለህ ብላ ስትጠይቀውና ስታፋጥጠው ምንም ማድረግ ስለማይችል ሁሉንም ነገር ይነግራታል። አሁን ላይ ልጅቷን እንድትታከም ወደ ውጭ ለልካት ነው ብሎ ይመልስላታል። የዚህ ላይ ማርዳን ልትልካት ነው፣ በጣም ደስ የሚል ነገር ነው ስትለው፣ እናም ስልካት ደግሞ ለብቻዋ ልካትም ከአንቺ ጋር ልልካት እያሰብኩ ነበር ምን ይመስልሻል ብሎ ይነግራታል። የዚህ ሰዓት ላይ እሷም ቀበል ልታደርግና እንዴ እኔ እንኳን አይመቸኝም ይቅርታ አድርግልኝ፣ አብሬያት ብሄድና ባስታመማት በጣም ደስ ይለኝ ነበር፣ ነገር ግን አሁን ላይ የምችልበት ሁኔታ ላይ አይደለሁም፣ እንደምትመለከቱ ቤተሰብ መጥቷል፣ ብዙ ነገር አለብኝ ብላ ትመልስለታለች። የዚህ ሰዓት ላይ ኦኬ ለካ አሁንስ ቤተሰብ አገኘሽ ለካ ብሎ ሲመልስላት፣ አይደለም እንደዛ ማለት ፈልጌ አይደለም፣ እንደዛ ለማለት ፈልጌ ሳይሆን ማይቻል ሁኔታ ውስጥ ስለገባው ነው። ብቻ ግን ለማርዳ እያረክላት ላለው ነገር ሁሉ ፈጣሪ ይክፈል፣ በጣም አመሰግናለሁ ትልና መኪናውን ከፍታ የሚያወራትን ሳትሰማ ወደ ውስጥ ትገባለች። እንደሚታወቀው እሷ አሁን ላይ ነገሮቹን ለማውጣትም እያሰበች ነው፣ ለማስቀመጥም እያሰበች ነው። ብቻ ያው ቀጣይ ክፍል ላይ ምን ይፈጠራል ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁ ኮመንት ላይ ያስቀምጡልኝ። እናንተ ያላችሁት ከተፈጠረ ደግሞ በቀጣይ ቪዲዮ ላይ ጊቫዌ ይዤላችሁ መመጣ ይሆናል። ስለዚህ ትክክለኛውን ግምት ገምጡ፣ ይያዛሉ አይያዙም የሚለውን እና ምን ይፈጠራል የሚለውን ትክክለኛውን ነገር ኮመንት ላይ ለጻፈ ሰው እንደተናገርኩት ቀጣይ ቪዲዮ ላይ ጊቫዌ ይዤላችሁ እመጣለሁ። እስከዛ ድረስ ይህንን ቪዲዮ ላይክ እና ቻናሉ ሰብስክራይብ ማድረግ አትርሱ። በሌላ በኩል ደግሞ እንደምንመለከተው ላይ በሀብል መካከል ያለው ነገር እየተስተካከለ ነው ብለን እያሰበን እንገኛለን። አሁን ላይ ሀብል የቤቱ አስተዳዳሪ እስከትባል ድረስ ቤቱን ቀጥ አድርጋ እየመራችው ነው እየተመለከትን ነው። ምንም እንኳን የቤቱ አባወራዎች ሌሎች ቢሆኑም እሷም የገባው የወጣውን እየተከታተለች እንዲሁም አጸደ ስትገባ እያነቀች እያስወጣች ቤቱን ለማስከበርና የራሷ የኔ ነው የሚል ስሜት ቤቱ ላይ ለማሳደር እየሞከረች እንደሆነ ተመልክተናል። እና ይህ ደግሞ በጣም አስደሳች ነገር ነው ብዬ አስባለሁ። ለማንኛውም እኔ እዚህ ጋር ልሰናበታችሁ። ቀጣይ ሀብል ድራማ እንደተለቀቀ ወዲያው ማቀርብላችሁ ይሆናል። እስከዛ ድረስ ይህን ቪዲዮ ላይክ፣ ቻናሉ ሰብስክራይብ አድርጉ። እኔ እዚሁ ልሰናበታችሁ። መልካም ጊዜ ይሁንላችሁ። ቸር ሰንብቱ።